ኢትዮጵያ የላትም። እንደ 1960s ነበር። በኋላ ደርግ ሲመጣ ነው እንጂ እየፈረሰው ነበር። ኢትዮጵያ ውስጥ ካፒታል ማርኬት ድሮም ነበር፣ አሁንም አለ። የመዋለ ንዋይ ሰነዶች የሚሸጡበት ገበያ ነው። ሁለት ማርኬቶች ናቸው ያሉት። ዓላማው ኢትዮጵያ ውስጥ ያስፈልገናል ሲባል ከዓመት በላይ ሆኖታል። ሴኩሪቲ ኤክስቼንጅ በቅርብ ጊዜ ውስጥ ተከፍቷል። ኢንቨስትመንት ባንኮቹ አንደርራይት የማድረግ ስራ መስራት የሚችሉ ናቸው። ኢንቨስትመንት ባንክ እና ኮመርሻል ባንክ ሁለት በጣም የተለያዩ አካላቶች ናቸው። የራሳችን አሁን 5-6 ወር ገደማ ነው የፈጀብን። ካፒታል ያስፈልጋል። ዲፖዚት አይወስድም፣ አበድርም። ስለዚህ ባንክ አይደለም። በኢትዮጵያ ሰነደ መዋለ ንዋዮች ገበያ በቀረበው ቴክኖሎጂ በኩል ግብይት ማድረግ ይችላል ማለት ነው። እንደ በፊቱ ማንም ተነስቶ ልሽጥ 1 ሚሊዮን % ሪተርን ታገኛል አይቻልም። ማአት ኢንቨስትመንት ባንኮች ሊኖሩ እንደማይችሉ ይገመታል። ፐብሊክ ኖቲስ ያወጣ ነው ስራ ላይ ተሰማርቶ ስላገኘ ነው ሳይሆን ስሙን ራሱ ስለተጠቀም ነው። አሰራራችንም ቢሆን ኢንተርናሽናል ስታንዳርድ የተከተለ መሆን መቻል አለበት። ኢሚዲየትሊ ወደ ምርመራና ወደ ክስ ሂደት ነው የምንገባው ማለት ነው። መንግስት መስራት አለበት፣ ኦቶሪቲው መጠናከር አለበት። እስከዛ ድረስ ግን ሃንድ ሆልዲንግ ገበያውን የመደገፍ ኃላፊነት ስላለብን ብቻ በማስጠንቀቂያ እያለፍናቸው እንደሆነ ለመግለጽ ወዳለሁ።